ማሬ አትሰቀቂ። እኔ ልሙት ምንም ልትሰቀቂ አይገባም። ተተሰቀቁ ታፈሩም ራሱ እነሱ ናቸው ለማሳደጋቸው። ጀዛኩም አላህ ኸይራ። እኛ የሰው ውለታ ገለታ ቤተሰብን ብንሆን አንረሳም። አረብ ሀገር ልጃቸውን ጥለው የመጡ እህቶቻችን በጣም ተሰቀው ነው የሚሉት። ናፍቆቱ ሀሳቡ በጣም ነገር ግን እናንተ የምታደርጉት ነገር ተናገርን እኮ የሆነ ቁስላቸው ስትነካ አትፈልጉም። አንጨረጨራችሁ ኢትዮጵያ ያለ ሰው እውነቴን ነው። ለልጁ እንደዚህ ተብሎ ነው ሁለት ግራግር ጫማ አድርጋችሁ ነው ፎቶ እንኳን ላኩ ሲባል እናት ለልጁ ልብስ ያስፈልገዋል መንደር ለብሶ አይቶ ይሄን አምሮኛል ብላ ይሄንን ብላ ትሉና ብሩን ወስድ ተዛዝ ታደረጋችሁ በኋላ ፎስታን በቢጃማ አንስታችሁ አልብሳችሁ ታነሷታላችሁ። ቢጃማ ሱሪውን ጂንስ ወይ የሆነ ነገር ታደርጉና ተዛዝ ተላይ ፎስታን ተጨምሩበታላችሁ። ጠይብ ጫማ ሁለት ግራግር ዘንድሮም አምናም ሀቻምናም የተገዙ ጫማዎች የሉም። የእህት ልጅ የወንድም ልጅ እነሱ ይለብሳሉ። ሳውዲ አረቢያ ያለች አረብ ሀገር ያለች ሴት ነይ ብር ላኪ ህሳ ጫማው ጠበባት አነሳት መንደር ዛሬ ያጣለችው አልጣለችውም እኮ ልጅቱ ራሱ እኮ ነው እኮ ምግባው አረብ ሀገር ያለች ልጅ ማለት ነው። እያ ነው የምትገባው እዚህ ጥላው እንዲህ አርጋው እንዲህ ተደርጎ ቃ ተሰበረ አልተሰበረም ብልት ብዝብዝ ምጥምጥ የምታደርጉት ስንት ናችሁ? የማናቅ ይመስላችኋል? እህታችሁን በልጇ ሰበብ አስለቃችሁ እናንተ ፋሽን ልብስ የለበሳችሁ እህቶች የላችሁም? ወንድሞች የላችሁም? ሀጣ እናትና አባት እንኳን ጆሮ ሳይደርስ ማለት ነው ከሷ ተቃፈላላችሁ። ልጅ ሳይታመመላችሁ ብር ያስላካችሁ ሰዎች የላችሁም? እኛ አትንኩን ነው አትንኩን። ዝም ብለን ተሸፋፍን እንዲህ ብሎ ይሄድ ይሄ ጊዜ ይሄን ቀን እንክፋው። አዎ አንዱ ለአንዱ መሆን ስለተተው ማለት ነው። ስትነኩ የሀገር የለ ማርያት ትጨነቂ ተበልተሽ ተበዝብዘሽ ሁለት ልጅ የምታሳድጊበት ነው አንድ ልጅ የምታሳድጊው ሲጀመር አረብ ሀገር ያለ ሰው ማለት ነው። ተስንት አንዲ አላችሁ ሰዎች እናንተን አይወክልም፣ ጥሮችን አይወክልም። የሚወክለው እነ ሰራሲርን እነ መልኡንን ነው። በተለይ ወንድምና እህቶች ማለት ነው። በእህቶቻችሁ ገንዘብ በልጇ እያሳበባችሁ የምትበሉት ማለት ነው። የምሬን ነው የምላችሁ። አንድ ባጃጅ ይገዛል ምንም ጥርጥርም ጥያቄም የለውም። ያንዳንዶቹ ማኩሪ የተለየ እኮ የተለየ በኡት ቢላ ወይ ጉድ። እነ ቢቆም ሰው ዛሬ ተሰብሰቡ ኑ ልንገራችሁ። በጣም ታስፈልጉኛላችሁ አረብ ሀገር የምትሰሩ ሴቶች ማለት ነው። ይህን ታሪክ ልንገራችሁና ልብ ያለው ሰው ልብ እንዲል ስለምፈልግ ማለት ነው። ይህን ኮሜንት አንብቡልኝ። የሰው ልጅ 24 ሰዓት አልፎት ባዶ ሻይ ጠጥቶ ጨጓራው ምንድን ነው የሚሆነው? የውስጥ እቃችን ምን ሊሆን ነው? አስቡት ምን እንደሚፈጠር። ሰርተሽ አትበይም ያለችብሽን ማዲያም ጥለሽ ነው መውጣት ያለብሽ እንጂ ይህን ያክል ጊዜ መስራት የለብሽም። የሰው ልጅ እኮ ሲያቅተው እኮ ይቆማል እኮ። መኪና ያለ ነዳጅ እንደማይሄድ ሁሉ የሰው ልጅ ብሎ ተገዝግዞ ውስጡ ካለቀ በኋላ አንድ ቀን ይወርቃል፣ መነሻ የለውም። ስለዚህ ተጠንቀቁ። በዛ በሰራሁት ቪዲዮ ላይ እንዳለ ሴቱ በራብ ውስጥ ነው ያለው። በራብና በችግር ውስጥ መጥገብ ቢቀር ቢያንስ በቀን 3 ጊዜ የተወሰነ ነገር የሰው ልጅ ማግኘት አለበት። ከዛ ያለፈ የምትኖሩ ልጆች የምትሰሩት ነገር ሁሉ ነገ ለሐኪም ቤት ነው። ያውም ሆኖ መዳኑ አይገኝም። ተጠንቀቁ ለማለት ወዳለሁ። ወደ ታሪኩ እንላለን። የዛሬ 7 ዓመት ነው 8 ዓመት በፊት የተፈጠረ ክስተት ነው። አንዲት ልጅ ጧይፍ ወደ 9 ዓመት የሰራችበት ቋሚ ስራዋ ነው። ትታመማለች፣ ሐኪም ቤት ትሄዳለች። ነይ እና እዚሁ ተኝ ከእናሽን እየበላች ሲሻለሽ ትሻላለች ይሏታል። ትሄዳለች፣ ትመለሳለች። መጨረሻ ደረጃ ላይ ስትደርስ ሐኪም ቤት ገባች፣ ትልቅ ሆስፒታል። ምግብ ስላልበላሽ መድኃኒቱን የሚቋቋም አቅም የለሽም፣ ምንም አይነት መድኃኒት እንዳትወስጂ ተባለች ማለት ነው። ከዛ መጨረሻ ደረጃ ላይ ሲደረስ የዛ ጊዜ እንደዛ አልነበረም። ቶሎ ወደ ሀገር መሳፈር አለ። አገር ገባች። አገር ገብታ ምንድነው በሽታሽ ተብላ ስትጠይቅ የምግብ እጥረት ነው፣ የምግብ ስላልበላሽ እንድትብይ ነው። አረብ ሀገር ችግር አለ፣ ራብ አለ፣ እንዲህ ሌላ በሽታ ሟት እንዲሁ ሌላ እንትን በሉላት እንጂ ይሄ ቅንጦት ነው። አረብ ሀገር ተበልቶ የሚደፋበት ሀገር ተቀምጣ እየተባለ የመንደሩ ሰው የአካባቢ ሰው ሲሳለቅ ሲነጋገርባት ያቺ ልጅ ስሜታዊ ትሆናለች። አንዳንድ ጊዜ ምግብ ጠፍቶም ሳይሆን በሽታው ተጎዳን በኋላ የምግብ ፍላጎታችን ይዘጋል። ቁርስ አሳልፈን እራትና ምሳ እንዲህ ላይ የምንበላ ሰዎች የሰው ልጅ ምንድን ባለ ይሄ ፍላጎቱ ዝግት ይላል። በዛ ምክንያት የምግብ ፍላጎት እየቀነሰ ይመጣል። በዚህ ልክ ደግሞ እናንተ አረቦቹ ስትሰሩ ያማ ይሸተተን የሚሉ አረቦች የተሆኑ ጥላችሁ ነው መውጣት የለባችሁ። ሀገር ቤት እንኳን ገብተው የምግብ ፍላጎት ተዘግቶ ታመመ ቢባል ራሱ ማንም አይሰድቃችሁም። ካሉ መሰደቁን ያቺ ልጅ ሆነ ማለንም ትንሽ ቆይታ ሞተች። በቃ ይሄ ነው መጨረሻው። ስለዚህ ስንቱ በየጠላጃው ደግሞ በስብሶ ቀርቷል። ይህ አይነት ኬዝ ደግሞ አሁን በምግብ ጉዳይ ደግሞ ብዙ በሽታ እየመጣ ነው ሴቱ ላይ ማለት ነው። ለራሳችሁ ታላላችሁ ማንም ለእናንተ የሚሆን የለም፣ ማንም ለእኛ የሚሆን የለም። ስለዚህ እኔ የምነግራችሁ ነገር የምሬን ነው። እነሱ ቤት ተለለ እነሱ እንትን ተስራ መጥፋት ከብዙ ነገር ራሳችሁ አሟሉ የምትፈልጉትን ነገር። በወር 200 ብር ብታወጡ ምን እንዲያትሆኑ ነው?
አሻን ምን ጠይብ የምትኖሩት አሻን ማን ነው? ለምንድን ነው? ለማን ነው? ወላ ተራሴ ጀምሮ እኮ ነው ይሄ ነገር። እኔ አልሐምዱሊላህ ረብል ዓለሚን እኔ ራብ ያለበት ቤት ገብቼ አላውቅም እስካሁን ድረስ። ግን መናገር ነው። ሌላ ዜጋ እኮ ዲፍትፍትፍት አድርጎ ነው የሚበላው። እኛ ግን ወደ ስራ ስልክ ጆሮ ላይ አድርገን ወደዚህ ስትናውዥ መጀመሪያ ለራሳችሁ ሆኖ ታሞ እንኳ አቅም የሚቋቋመው እንኳ ምግብ ይበላ ሰው ነው። ከዛ ያለፈ ሰውም አይሆንም። ተፈጣሪ በታይ ሞትን እኛ ልንከላከለው አንችልም። ግን ተፈጣሪ ቤት እኛ ስበቡን ማድረስ አለብን። እራብ ቤት እርቦኛል እህቶች ጨርሶ ኮሜንቱ በሞላ ማለት ነው። ግዙና ብሉ። አይ ገዝተሽ ይሸታል ቤቴ ካለች ተንገለ ምን አባቷ ነው እሷ ብላ ነው እንደምንኖረው ድንጋት ብላና። ስለዚህ ራሳችሁን ጠብቁ ለማለት እወዳለሁ። ወላሂ በጣም ነው ስሜታዊ የሆንኩት። እንዲህ ሰው እንዴት 24 ሰዓት ሞልቶት ባዶ ሻይ ይጠጣል? ኸይር ኢንሻአላህ ላሄራ ነው የሚሰራው። ይሄን ያክል ላሄራ እኮ እንዴት የሚሆን ሰው የለም ወላሂ።